Ethiopia asks Eritrea to immediately withdraw its troops from its territory and be ready for negotiations. The Ethiopian Foreign Ministry has asked the Eritrean army to አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። That Israel wanted to have there. Why? That's the question. Why Israel wanted to have a base in Somalia? Base is not a tourist center. It's not a riviera of tourism and all this. Base is a military. And military means attacking or defending. There is no place to defend Israel in Somalia. የአፍሪካ ቀንድ ዳግም የዓለም የፖለቲካ ትኩረት መስህብ ሆኗል። ለዘመናት የቆዩ ወዳጅነቶች እየፈረሱ የማይታሰቡ ጥምረቶች ደግሞ በዝምታ እየተፈጠሩ ነው። ህንድ፣ እስራኤልና የተባበሩት አረብ ኤሚሬትስ ከኢትዮጵያ ጋር በመሆን አዲስ ስትራቴጂያዊ የኃይል አስተላለፍ ፈጥረዋል። ይህ ጥምረት የበርበራ ኮሪደር በሚል የቀይ ባህር ደህንነትና የንግድ መስመር ለመቆጣጠር ታስቦ የተዘረጋ ነው። ነገር ግን ይህ እንቅስቃሴ ያለ ተቃውሞ አላለፈም። ሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ ጉዳዩን የሉዓላዊነት እና ህገወጥ ድርጊት ሲሉ ኮንነውታል። ባስ ብሎም በሶማሊላንድ ምድር የእስራኤል ጦር ሰፈር እንዳይመሰረት ባለን አቅም ሁሉ እንዋጋለን ሲሉ ዝተዋል። ውጥረቱ በዚህ ብቻ ያበቃም። በአዲስ አበባና በአስመራ መካከል ያለው ግንኙነትን በአሳሳቢ ሁኔታ ተካርሯል። የኢትዮጵያ መንግስት ኤርትራን የአማጽያን ደጋፊና ወራሪ ሲል በይፋ ከሷል። ኤርትራ ወታደሮቿን ከኢትዮጵያ ግዛት እንድታስወጣ የቀረበው ጥያቄ አፍሪካ ቀንድን ወደ ሌላ የጦርነት አዙሪት ይከታት ይሆን ወይስ ኢትዮጵያ በአሰብ ላይ ያቀረበችው የድርድር ጥሪ አዲስ የሰላም በር ይከፍታል? ግብጽ የአባይን ጉዳይ ይዛ ከሶማሊያ ጎን ቆማለች። ቱርክ ድሮኖቿ ለሞቃዲሾ እያቀረበች ነው። ቻይና ደግሞ በጅቡቲ ያላትን የበላይነት ላለማጣት በጥንቃቄ እየተመለከተች ነው። በዛሬው ጥንቅራችን የቀንዱን ክራሞት በስፋት እንቃኛለን። አብረን እንቆይ። የቀንዱን አክራሞት በውል ለመረዳትና ለመተንተን ከሶማሊያ፣ ሶማሊላንድና እስራኤልን ጀመር። እንደ አውሮፓውያን አቆጣጠር ታህሳስ 26 ቀን 2025 እስራኤል የሶማሊላንድ ሪፐብሊክ ብላ የጠራችውን አካል በይፋ እውቅና ሰጠች። ይህም በአፍሪካ ቀንድ ላይ በምትከተለው ፖሊሲ ከፍተኛ ለውጥ ማድረጓን የሚያሳይ ነው። ይህ እርምጃ በዓለም ላይ ካሉ እጅግ ወሳኝ ባህር መስመሮች አንዱ በሆነው አካባቢ የነበረውን የፖለቲካ ቀመር ቀይሮታል። በሀርጌሳ ይህ ውሳኔ ረዥም ጊዜ የተጠበቀም ህጋዊ እውቅና ተደርጎ ታይቷል። በአዲስ አበባ አዲስ ስትራቴጂያዊ እድል ወይም ምህዳር የፈጠረ ሲሆን በቤጂንግ፣ አንካራ፣ ካይሮና ሪያድ ግን ወዲያውኑ ስጋትን ቀስቅሷል። ይህ እርምጃ እስራኤልን፣ ህንድን፣ የተባበሩት አረብ ኤሚሬትስንና ኢትዮጵያን የሚያሳስር የአራትዮሽ ጥምረትን ያጠናክራል። ይህ እየመጣ ያለ የኃይል አስተላለፍ ትኩረቱን በኤደን ባህረ ሰላጤና በባቤል መንደብ የሚገኘው ቁልፍ የባህር መተላለፊያዎችን ደህንነት ማረጋገጥ ላይ የሚያደርግ ሲሆን በምስራቅ አፍሪካ ለቻይናው የአንድ ቀበቶና መንገድ ተነሳሽነት ቤልት ኤንድ ሮድ ኢኒሼቲቭ አማራጭ የሚሆን መሰረት ይጥላል። ውሳኔው ለወራት ከቀጠለ እየናረ የመጣ ክልላዊ ጫና በኋላ የመጣ ነው። በሰኔ 2025 የተከሰተው የእስራኤልና ኢራን ግጭት እንዲሁም ወደ እስራኤል ወደቦች በሚጓዙ መርከቦች ላይ የተጣለው የየመን የባህር ላይ እገዳም በደቡባዊ የባህር መስመሮች ላይ ያለውን ተጋላጭነት በግልጽ አሳይቷል። እነዚህን የውሃ መንገዶች መጠበቅ የእስራኤል ብሔራዊ ደህንነት እቅድ ዋና አካል ሆኗል። አሁን ላይ ደቡባዊ የባህር በር በእስራኤል ሰፊ ቀጠናዊ ስትራቴጂ ውስጥ በጽኑ ተካቷል። የሶማሊላንድ መልክዓ ምድራዊ አቀማመጥ አስፈላጊነቷን በግልጽ ያሳያል። በዓለም ላይ ካሉ እጅግ ስራ በሚበዛባቸው የባህር መተላለፊያዎች አንዱን በቅርበት የምትቆጣጠር ሲሆን እስያ፣ አፍሪካና አውሮፓን ከሚያሳስሩ የንግድ መስመሮች ጋር ያላት ቅርበትም ለየት ያለ ቦታ ይሰጣታል። ለእስራኤልና አጋሮቿ ለሶማሊላንድ የባህር ዳርቻውን መጠበቅ የሚችል መሰረተ ልማቶችን የሚያስተናግድ እንዲሁም በይፋ እውቅና ስር የቴክኖሎጂና የደህንነት ኢንቨስትመንቶችን መሳብ የሚችል የተረጋጋና ተግባራዊ ተቋም ለመገንባት እንደመነሻ ያገለግላል። የእውቅና በተለይም ሌሎች አጋር ሀገራት የሚከተሉት ከሆነ ከ3 አስርት ዓመታት በላይ በተግባር ዲፋክቶ ራሱን ሲያሳድር ለቆየው አካል ፖለቲካዊ ህጋዊነትን ይሰጠዋል። በተጨማሪም ቀደም ሲል በዲፕሎማሲያዊ ብዥታ ወይም ጥርጣሬ ምክንያት ተገድበው ለነበሩት የተቀናጀ ወታደራዊ ትብብር፣ የመሰረተ ልማት ዝርጋታና የላቀ የቴክኖሎጂ ውህደት በሮችን ይከፍታል። የህንድ ስትራቴጂካዊ እይታ ከነዚህ ክንውኖች ጋር በእጅጉ ይጣጣማል። ህንድ ምስራቅ አፍሪካን በተለይም የአፍሪካ ቀንድን በህንድ ውቅያኖስ ውስጥ እንዳለው የባህር ላይ ክልሏ አካል አድርጋ ለረዥም ጊዜ ስትመለከተው ቆይታለች። ጠቅላይ ሚኒስትር ናሬንድራ ሞዲ እንደ አውሮፓውያን አቆጣጠር
በ2015 በሞሪሸስ ጉብኝታቸው ወቅት ይፋ በሆነውና በሂንዲ ቋንቋ ባህር ማለት በሆነው በሳጋር ተነሳሽነት አማካይነት ኒው ዴልሂ በቀጠናው ለሁሉም ደህንነትና እድገት የሚል ራዕይን አንጸባርቃለች። በዚህም ራሷን በህንድ ውቅያኖስ ተጓራባች ሀገራት መካከል እንደ አስተባባሪ ኃይል አቁማለች። ማሃሳጋር ታላቁ ውቅያኖስ የተሰኘውና ቀጣይነት ያለው ማዕቀፍ በቀጠናዊና የባህር ላይ ደህንነት አስተዳደር፣ በተቀናጀ የባህር ኃይል አመራርና በጋራ የክትትል ስርዓቶች ላይ በማተኮር ይህንን አቅጣጫም አጠናክሮታል። እነዚህ መርሆች ህንድን በሰፊው የውቅያኖስ ክልል ውስጥ ዋነኛ የባህር ላይ ደህንነት አቅራቢ እንድትሆን ያደርጓታል። የቻይናና የቱርክ የንግድ መርከቦችን ጨምሮ ዓለም አቀፍ ንግድ አሁን ላይ በከፍተኛ ሁኔታ ጥገኝነቱ በህንድና በአጋሮቿም ማለትም እስራኤልና የተባበሩት አረብ ኤምሬትስን ጨምሮ የሚቀረጸው የጸጥታ ሁኔታ ላይ ሆኗል። ይህ ተጽዕኖ የእስያ፣ አፍሪካ፣ አውሮፓ መተላለፊያ መስመርን ለመጠበቅ ቀጥተኛ የአሜሪካ ወይም የሩሲያ ጣልቃ ገብነት አስፈላጊነትን ቀስ በቀስ የሚቀንስ ሲሆን የውጭ ቁጥጥርን በቀጠናዊ መሰረት ባለው መዋቅር ይተካል። በዚህ ማዕቀፍ ውስጥ ኢትዮጵያ አህጉራዊ መልህቅ ሆና ታገለግላለች። ጠቅላይ ሚኒስትር ሞዲ እንደ አውሮፓውያን አቆጣጠር በታህሳስ 2025 አዲስ አበባ ባደረጉት ጉብኝት የሁለቱ ሀገራት ግንኙነት ወደ ስልታዊ አጋርነት ከፍ እንዲል ተደርጓል። ይህም የኢትዮጵያን በዚሁ ጥምረት ውስጥ ያላትን ቦታ በይፋ አረጋግጧል ይላል ራዲካል ሰፊ አትታ። ወደ 126 ሚሊዮን የሚጠጋ ህዝብ ያላትና መሬት ቆልፍ የሆነችው ኢትዮጵያ የባህር መውጫ ማግኘት መዋቅራዊ አስፈላጊነት ያለው ጉዳይ ነው። ቻይና ተጽዕኖ ከፍተኛ በሆነባት ጅቡቲ ላይ ብቻ ጥገኛ መሆን በኢኮኖሚው ላይ ገደቦችን ደግነው ቆይቷል። ሶማሌላንድ እና የበርበራ ወደብ ለአዲስ አበባ የቤጂንግ ተጽዕኖ ያላረፈበት አማራጭ መውጫ ያቀርባሉ። በመሆኑም የበርበራ ኢትዮጵያ ኮሪደር በሰፊው የህንድ እስራኤል ጥምረት ውስጥ ማዕከላዊ የኢኮኖሚ ዋነኛ መስመር ይሆናል። የመከላከያ ጉዳዮችም የሂደቱን አቅጣጫ ያጠናክሩታል። ህንድ የመከላከያ ምርት አሻራዋን ለማስፋት ከምታደርገው ጥረት አካል በመሆን በ2025/26 የበጀት ዓመት የመከላከያ ወጪ ንግዷን በግምት ወደ $5 ቢሊዮን ለማድረስ ግብ አውጥታ ነበር። የአፍሪካ ቀንድ ለዚህ ተስማሚ ገበያ ነው። ሶማሌላንድ የህንድ አብዛኛውን ጊዜ ከእስራኤል ቴክኖሎጂ ጋር የተዋሃዱ የጦር መሳሪያ ስርዓቶች ለገበያ የሚቀርቡበት የሚሞከሩበትና በአካባቢ ጸጥታ መዋቅር ውስጥ የሚካተቱበት ምቹ ሁኔታን ትፈጥራለች። ህንድ የአቅም ግንባታና የመሰረተ ልማት ዝርጋታ ስታበረክት፣ እስራኤል ደግሞ የላቀ የቴክኖሎጂ አቅምን ትጨምራለች። እነዚህ አካላት በአንድነት የተቀናጀ የጸጥታና የልማት ማዕቀፍ ይፈጥራሉ። ለቻይና ይህ እየመጣ ያለ አዲስ አሰላለፍ በጅቡቲ ላይ ባደረገችው የተጽዕኖ ሞዴል ላይ ቀጥተኛ ፈተናን ደግኖባታል። ቻይና ስትራቴጂ በአፍሪካ ቀንድ ውስጥ ለረጅም ጊዜ የሚቆይ ተጽዕኖን በሚፈጥሩም የመሰረተ ልማት ፋይናንስና የወደብ አሰራር ስምምነቶች ላይ የተመሰረተ ነበር። የህንድና የእስራኤል አካሄድ ግን በተለያዩ አጋርነቶችና በጸጥታ ውህደት ላይ የተገነባ ተፎካካሪ ማዕቀፍን ያቀርባል። ቻይና እጅና እግሯን አጣጥፋ ትቀመጣለች ተብሎ አይጠበቅም። በጅቡቲ በሚገኘው የጦር ሰፈሯ ላይ የምታደርገውን ወታደራዊ እንቅስቃሴ መጨመር፣ ሶማሌላንድ በጋራ እውቅና እንዳታገኝ በአፍሪካ ህብረት ውስጥ የምታደርገው ዲፕሎማሲያዊ ጫናም፣ እንዲሁም በሞቃዲሾ ወደብ መሰረተ ልማት ላይ የምታደርገው የኢንቨስትመንት መስፋፋት ከሚጠበቁት ምላሾች መካከል ተጠቃሽ ናቸው። ቱርክም ብትሆን አንካራ በሶማሊያ ላይ ከፍተኛ መዋዕለ ንዋይ ካፈሰሰች፣ የአገሪቱን የታጠቁ ኃይሎች ካሰለጠነችና ወሳኝ ተቋማትን ካስተዳደረች አንጻር ስልታዊ የአቋም ማስተካከያ ይጠብቃታል። የእስራኤል እውቅና መስጠት የቱርክን አቋም ያወሳስበዋል። ለሞቃዲሾ የሚደረገውን የድሮን አቅርቦት ለማሳደግ እንዲሁም የህንድን ተጽዕኖ ለመመከት ሲባል ፓኪስታን ጋር የጠበቀ ወታደራዊ ቅንጅት መፍጠር ሊወሰዱ የሚችሉ ምላሾች ናቸው። በተጨማሪም ቱርክ እውቅናውን ለመቆም በእስላሚክ ትብብር ድርጅት ኦአይሲ ውስጥ ዲፕሎማሲያዊ ጥረቶች ልታንቀሳቀስ ትችላለች። ኢራንም የሰፊው የጸጥታ ቀመር አካሉና ትቀጥላለች። የህንድና እስራኤል ጥምረት ቴሄራን በሳይበር ጥቃቶች ወይም ሰው አልባ የጦር አውሮፕላኖችን በመጠቀም በቀይ ባህር ላይ ጫና የመፍጠር ዕድሏን ለመቀነስ ይጥራል። በኤደን ባህረ ሰላጤ ያለውን የባህር ላይ ደህንነት ማጠናከር እንዲህ ያሉ የጥቃት አማራጮችን ያጠባል። የኢኮኖሚ ገጽታ ከጸጥታ ባለፈም ይዘልቃል። የህንድ መካከለኛው ምስራቅ አውሮፓ ኢኮኖሚክ ኮሪደር ለቻይናው ሲልክ ሮድ መረቦች ትልቅ ሚዛን መጠበቂያ ነው። በዚህ ማዕቀፍ ውስጥ የተባበሩት አረብ ኤምሬትስ የፋይናንስና የሎጂስቲክስ አቅም ታበረክታለች። የአፍሪካ ቀንድ በዚህ የንግድ ኮሪደር ውስጥ ደቡባዊ ቁልፍ መገጣጠሚያ ይሆናል። ህንድ ከአሜሪካ ከአውሮፓ ህብረትና ከእንግሊዝ ጋር የምታደርጋቸውን የንግድ ስምምነቶች እያጠናከረች ባለችበት በዚህ ወቅት ሶማሌላንድ እንደ ማረጋጊያ ማዕከል ታገለግላለች። የምዕራባውያን መዲናዎች ይህንን ጥምረት የአቅርቦት ሰንሰለቶችን ከቻይና የወደብ የበላይነት ለመጠበቅና የባህር ላይ መስመሮችን ከቀጠናዊ መስተጓጎል ለመከላከል እንደሚያስችል መዋቅር አድርገው ይመለከቱታል። ምንም እንኳን ጥምረቱ ስልታዊ ወጥነት ያለው ቢሆንም መዋቅራዊ ፈተናዎች ከፊቱ ተደግነዋል። በአፍሪካ ህብረትም ሆነ በአረብ ሊግ ውስጥ ከቅኝ ግዛት የተወረሱ ድንበሮች ይከበሩ የሚለው መርህ አሁንም ማዕከላዊ ቦታ አለው። ለሶማሌላንድ የሚሰጥ ሰፊ እውቅና ስለ ግዛታዊ አንድነት፣ አርያነት ወይም ተከታይ ውጤቶች ስጋቶችን
ይፈጥራል። የህንድ ዲፕሎማሲ እንደ ግብጽ፣ ሳውዲ አረቢያና ካታር ያሉ በጥርጣሬ የሚመለከቱ የአፍሪካና የአረብ ሀገራትን ሶማሊላንድ የመበታተን መርገጫ ሳይሆን የማረጋጊያ ምሳሌ መሆኗን ማሳመን ይኖርባታል። የቴክኖሎጂ ውድድሩም ቀጥሏል። የቱርክ ድሮኖች በተመጣጣኝ ዋጋቸውና በተግባራዊ ብቃታቸው ያላቸውን ዝና እንደጠበቁ ናቸው። ፓኪስታንም የመከላከያ ምርት ወጪ ንግዷን በማስፋፋት ላይ ትገኛለች። የህንድ እስራኤል አጋርነት በቀጠና ሁኔታዎቹ ዘላቂ የሆነ ተግባርና የወጪ ብልጫ እንዳለው ማሳየት ይኖርበታል። የኢትዮጵያ የውስጥ መረጋጋት ሌላኛው ወሳኝ ጉዳይ ነው። አዲስ አበባ የሀገሪቱ መለወጫ ማዕከል ፒቮቱና ታገለግላለች። የፖለቲካ አለመረጋጋት ቢከሰት የበርበራ ኮሪደርን ውጤታማነት ከመንካቱም በላይ የጥምረቱን የኢኮኖሚ መሰረት ያዳክመዋል። የሳውዲ አረቢያ አቋም ደግሞ ጉዳዩን ይበልጥ ውስብስብ ያደርገዋል። አቡዳቢ በበርበራ ወደብ ላይ በዲፒ ወርልድ በኩል ያላትን ድርሻ ጨምሮ ያፈሰሰችውን የፖርት መዋዕለ ንዋይ ለመጠበቅ በሶማሊላንድና በኢትዮጵያ ያለው መረጋጋት እንደ ወሳኝ ጉዳይ ትመለከተዋለች ይላል። በዚህም ምክንያት ከአዲሱ የኃይል አስተላለፍ ጋር በጽኑ ወግናለች። ሪያድ በታሪኳ በአፍሪካ ቀንድ ላይ ተለዋዋጭ ፖሊሲ ስትከተል ቆይታለች። አልፎ አልፎም በሞቃዲሾ ያለውን የቱርክና የፓኪስታን ተሳትፎ ሚዛን ለመጠበቅ ትሞክራለች። የአቡዳቢ ከቴልአቪቭና ከኒው ዴሊ ጋር ያላት ጥልቅ የጸጥታ ጥምረት ሳውዲም አቅሟን እንድትከልስ ሊገፋፋት ይችላል። ግብጽ ሁኔታዎችን የምትመለከተው በአባይ ውዝግብ መነጽር ነው። የእስራኤል እውቅና መስጠት ከኢትዮጵያው ታላቁ የህዳሴ ግድብ ፋይል ጋር መቆላለፉ ካይሮ በስትራቴጂካዊ ሁኔታ ተከብብ ያለው የሚል ስጋቷ እንዲድር አድርጎታል። በተጨማሪም ግብጽ ከሞቃዲሾ ጋር ያላትን ወታደራዊ ቅንጅት ያጠናከረች ሲሆን የግዛታዊ አንድነት ደንቦችን ለማስከበርም በክልላዊ ተቋማት ውስጥ ህጋዊ ጥረቶችን አድርጋለች። ሶማሊላንድ በህጋዊ ብጅታም እውቅና በሌለው ሁኔታ እንድትቆይ ማድረግ መዋዕለ ንዋይን የሚገታና የኮሪደሩን መስፋፋት የሚያዘገይ ነው። ዋሽንግተን በይፋ አንድ ሶማሊያ የሚለውን ፖሊሲ ትከተላለች። በተግባር ግን ከሶማሊላንድ ጋር ያላትን የጸጥታ ትብብር አስፍታለች። የ2026 የብሔራዊ መከላከያ ፈቃድ አዋጅ NDAA በበርበራ የሚገኙ ተቋማትን መጠቀምን ጨምሮ ከሀርጌሳ ጋር ለሚደረግ ወታደራዊ ትብብር ማዕቀፍ አበጅቷል። ይፋ የዲፕሎማሲ እውቅና ሳይሰጥ ተግባራዊ ግንኙነቶች ወደፊት ገፍተዋል። የአሜሪካ ዕቅድ አውጪዎች ይህ አራትዮሽ ጥምረት በቻይና ተጽዕኖ ስር ባለችው ጅቡቲ ላይ ያለውን ጥገኝነት ለመቀነስና የኢራንን የቀይ ባህር ተደራሽነት ለመገደብ እንደ አማራጭ ያገለግላል። በተመሳሳይ ጊዜ ዋሽንግተን የሽብርተኝነት መከላከያ ቅንጅቷን ለማስቀጠል ከሞቃዲሾ ጋር ያላትን የስራ ግንኙነት ትቀጥላለች። በሶማሊላንድ በኩል የሚታየው የህንድና የእስራኤል ጥምረት በቀይ ባህር ዳርቻ ላይ እየታየ ያለውን የኃይል ሚዛን ማስተካከያ ያንጸባርቃል። የባህር ላይ ደህንነት፣ የቴክኖሎጂ ውህደትና የኮሪደር ፖለቲካ አሁን ላይ ስልታዊ ክብደቷ ከቆዳ ስፋቷ በላይ በሆነ ግዛት ሶማሊላንድ ላይ ተገናኝተዋል። የእስራኤል እውቀት፣ የህንድ ምኞት፣ የኤምሬትስ ካፒታልና የኢትዮጵያ አስፈላጊነት የንግድ መስመሮችን ለመጠበቅና የቀጠናውን አስተላለፍ እንደገና ለመቅረጽ በተዘጋጀ ፕሮጀክት ውስጥ ተሰባስበዋል። የዚህ ማዕቀፍ ዘላቂነት በአህጉራዊ መረጋጋት፣ በዲፕሎማሲያዊ አመራርና በአፍሪካ ቀንድ ያላቸውን ተጽዕኖ አሳልፈው ለመስጠት በማይፈልጉ ተቀናቃኝ ኃይሎች ምላሽ ላይ እየተመሰረተ ይሆናል። የዘክራድር ትንታኔ ይህም ቢልም የሶማሊያው ፕሬዝደንት ሐሰን ሼህ መሐሙድ ግን ቀጠናው ይበልጥ ይበጠበጣል በማለት የሚሰጡትን ማስጠንቀቂያም ገፍተውበታል። Israel wanted to have there. Why? That's the question. Why Israel wanted to have a base in Somalia? Base is not a tourist center. It's not a riviera of tourism and all this. Base is a military, and military means attacking or defending. There is no place to defend Israel in Somalia. So what we're seeing is that Israel is preparing or positioning itself to attack someone else. እስራኤል በሀገራቸው ጉዳይ ጣልቃ መግባቷን አጥብቀው የኮነኑ ሲሆን እስራኤልም ተገንጣይ ያልሆነችው የሶማሊላንድ ግዛት እውቅና መስጠቷ አለመረጋጋትን የበለጠ እንዲባባስና ዓለም አቀፋዊ ስርዓትን እንዲዳከም አድርጓል ባይ ናቸው። ፕሬዚደንት መሐሙድ ቅዳሜ ዕለት ከአልጀዚራ ጋር ባደረጉት ተናጠል ቃለ መጠይቅ ሶማሊያ በሶማሊላንድ ውስጥ የእስራኤልን ጦር ሰፈር እንዲቋቋም ፈጽሞ አትፈቅድም ያሉ ሲሆን እንዲህ ያለውን ማንኛውንም እንቅስቃሴ እንጋፈጣለን ሲሉ ተናግረዋል። ፕሬዚደንቱ በተጨማሪም የታቀደው የእስራኤል የጦር ሰፈር ጎረቤት ሀገራትን ለማጥቃት እንደመነሻ ስፕሪንግ ቦርድ ሊያገለግል እንደሚችል አስጠንቅቀዋል። የመሐሙድ ሴቶች የቀረቡት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በታህሳስ ወር ለሶማሊላንድ እውቅና በይፋ ከሰጡ በኋላ በቀጠናው ከፍተኛ ተቃውሞ የተሰማ ባለበት በዚህ ወቅት ነው። መሐሙድ ከአልጀዚራ ጋር ባደረጉት ቃለ ምልልስ የእስራኤልን ዲፕሎማሲያዊ እንቅስቃሴን ግዴለሽነት፣ መሰረታዊ ስህተትና በዓለም አቀፍ ሕግ መሰረት ሕገወጥ ድርጊት ሲሉ ኮንነውታል። በተጨማሪም በሶማሊላንድ ውስጥ የሚኖረውን ማንኛውንም የእስራኤል ወታደራዊ መገኘት ለመመከት ቃል ገብተዋል። ባለን አቅም ሁሉ እንዋጋለን፣ በእርግጥም ራሳችን እንከላከላለን ሲሉም ዝተዋል። ይህ ማለት ደግሞ የሚመጣውን ማንኛውንም የእስራኤል ኃይል እንጋፈጣለን ማለት ነው። ምክንያቱም እኛን ይህንን እንቃወማለን፣ ፈጽሞ አንፈቅድም ሲሉም አክለዋል። እስራኤል በጋዛ በሚገኙ ፍልስጤማውያን ላይ የምትጠቀመው ገዳይ ኃይል በሶማሊላንድ ከሚከናወነው ነገር ተነጥሎ ሊታይ እንደማይችል የገለጹት ፕሬዝደንቱ ይህም የዓለም አቀፍ አስተዳደር መሰረቶች መዳከምን ያሳያል ብለዋል። ፕሬዝደንቱ ሲቀጥሉም ከዓለም አቀፍ ስጋቶች መካከል ዋነኛው በህግ ላይ የተመሰረተው ዓለም አቀፋዊ ስርዓት መዳከም
ነው። ያ ስርዓት አሁን ላይ እንደነበረው አልቀጠለም ወይም ተናግቷል ባይ ናቸው። ከሁለተኛው የዓለም ጦርነት በኋላ የተቋቋሙ ተቋማት ለከባድ አደጋ ተጋልጠዋል ሲሉ ያስጠነቀቁት ፕሬዝደንቱ ለዓለም አቀፍ ሕግ ከመገዛት ይልቅ ጉልበተኛው ትክክል ነው የሚለው አሳሰብ የተተካ መምጣቱን ገልጸዋል። ይህ በእንዲህ እንዳለ አሜሪካ በሶማሊላንድ ጉዳይ ላይ እስካሁን ትልቅ የአቋም ለውጥ አላሳየችም። እንዲህ ክፉኛ የሚናወጠው የአፍሪካ ቀንድ ሌላ ትኩሳትም አለበት። የኢትዮ ኤርትራ ውጥረት በባለፈው ሳምንት መገባደጃ ኢትዮጵያ ኤርትራ በአስቸኳይ ወታደሮቿን ከግዛቷ እንድታስወጣ ጠይቃለች። ባለፉት ጥቂት ወራት አዲስ አበባ አስመራን በኢትዮጵያ ምድር ያሉ አማጽያንን ትደግፋለች ስትል ስትከስ ከርማለች። የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለኤርትራ አቻቸው ኡስማን ሳልህ መሐመድ በጻፉት ደብዳቤ የኤርትራ ኃይሎች በጋራ ድንበራቸው ላይ የሚገኙ ኢትዮጵያ ግዛቶችን ለረጅም ጊዜ ይዘው ቆይተዋል ብለዋል። ጌዲዮን ኤርትራ በኢትዮጵያ ውስጥ ለሚንቀሳቀሱ ታጠቁ ቡድኖች ቁሳዊ ድጋፍ እያደረገች ነው ሲሉም ከሰዋል። በደብዳቤያቸው የኤርትራ ጦር ወደ ኢትዮጵያ ግዛት ዘልቆ መግባቱ ትንኮሳ ብቻ ሳይሆን ቀጥተኛ ወረራ ድርጊት ነው ብለውታል። ጌዲዮን አስመራ ወታደሮቿን ከኢትዮጵያ ግዛት እንድታስወጣና አማጺ ቡድኖች ጋር የምታደርገውን ማንኛውንም አይነት ትብብር እንድታቆም ጠይቀዋል። በተጨማሪም ኤርትራ የኢትዮጵያን ግዛታዊ አንድነት የምታከብር ከሆነ ኢትዮጵያ ለውይይት ዝግጁ መሆኗን ገልጿል። አዲስ አበባ በጋራ ጉዳዮች ላይ ማለትም በባህርና በኤርትራ የወደብ ከተማ አሰብ በኩል የባህር በር ተደራሽነትን ጨምሮ በቅን ልቦና ለመደራደር ፈቃደኛ መሆኗን ተናግሯል። በመጨረሻም በአፍሪካ ቀንድ እየታየ ያለው ይሄ ግዙፍ የኃይል ሽኩቻ የአንድ ወቅት የፖለቲካ ትኩሳት ብቻ አይደለም፣ የህልውና የሉዓላዊነትና የኢኮኖሚ የበላይነት ፍልሚያ እንጂ። ኢትዮጵያ በሶማሊላንድ በኩል የጀመረችው የባህር በር ፍለጋና ከእስራኤልና ከህንድ ጋር መስርተዋለች የተባለው ስልታዊ ጥምረት ቀጠናውን ወደ አዲስ ምዕራፍ ይወስዷል ወይስ የሶማሊያና የግብጽ ተቃውሞ እንዲሁም ከኤርትራ ጋር እየታየ ያለው አዲስ ፍጥጫም ቀጠናውን ወደማይመለስ ቀውስ ይከተዋል? ዋነኛ ጥያቄዎች ናቸው። አንድ ነገር ግን ግልጽ ነው፣ የአፍሪካ ቀንድ ዳግም እንደነበረው የሚቀጥል አይመስልም። ጥንቅራችን በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።